መስከረም አንድ ቀን እኔ ስገኝ የእሳቸው ባለቤት የወንድ ልጅ ጸንሳ ነበረ። የዛሬ ባለ ታሪካችን ዮሐንስ ዳዊት ሙሉ ታሪኩን ስላወራው ዳዊት ኢንተርቪው የሚያደርገው ይሆናል። እንዲሁም ዮሐንስ ከጎናችን ተገኝቶ ምን ማለት እንደሚፈልግ ጠይቀዋለን። እማዬ ለምንስ ጠፋሽኝ? አባዬ ለምንስ ጠፋኝ? ለመንገድ አደራ የጣልክኝ። ዮሐንስ እንኳን ደህና መጣ። እንኳን ደህና ቆየ። ተመልካቾች ነገራቸው እስኪ ምንድነው የምትፈልገው? ያው እኔ የምፈልገው ሼር እያደረጋችሁ ለታላላቅ ሚዲያዎች እንደዚሁም ደግሞ ለነግረኛው ለነናሆ አድርሱልኝ። ሰዎች እንደማገኝ ተስፋ አለኝ እንደ እግዚአብሔር ፈቃድ። ወይ ጅብ በልቶ እንኳን ቢቀር ምን አለበት? ይሄን ያክል ጥገኛ ቀምተው በቃ ዮሐንስ አይዞህ በቃ እንደሰማችሁት ነው። ቤተሰቦችን አፋልጉኝ፣ ቤተሰቦችን አላቅም። እንዲሁም ይሄ ቪዲዮ ላይክ እያደረጋችሁ ጀምሩና ዮሐንስ እንኳን ደህና መጣህ። አንድነት ቲዩብ ኢንተርቪው ለመደረግ ፈቃደኛ ሆነህ ስለመጣህ ከልብ አመሰግናለሁ። እኔም አመሰግናለሁ። እንኳን ደህና ቆያችሁኝ ማለት ፈልጋለሁ። ራስህን አስተዋውቅ እስኪ። ስሜ ዮሐንስ ይባላል። ያደግኩት ፍኖተ ሰላም ነው። ቄስ ኃይሌ ይግዛው ይባላል። ባለቤታቸው ደግሞ አዝመራ ዘውዴ ትባላለች። እና እኒህ አባት ወደ ቤተክርስቲያን 11 ሰዓት ለአገልግሎት ሲሄዱ መንገድ ላይ ነው የህፃን ድምጽ ሰምተው ሲሄዱ ነው መንገድ ላይ ወድቄ አግኝተውኝ። ከዛ በኋላ ወደ ቤተክርስቲያን የሚሄዱትን አቋርጠው ወደ ቤታቸው ሸፋፍነው አንስተው ወስደው ያሳደጉኝ። እና የሚገርመው ነገር ይዛኔ 3 ልጆች ሴት ልጆች ተከታታይ ነበሯቸው እኒህ አባት እና 3 ልጆች ተከታታይ ነበሯቸውና በነዛ በተከታታይ አራተኛ ወንድ ልጅ መውለድ ይፈልጉ ነበር። እና ለእመቤታችን ለቅድስት ድንግል ማርያም ስለት ነበራቸው። ወንድ ልጅ በወልድ ይሄን ወንድ ልጅ ብትሰጪኝ እንደዚህ ነገር አድርግልሻለሁ የሚል እና በወቅቱ መስከረም አንድ ቀን እኔ ስገኝ የእሳቸው ባለቤት የወንድ ልጅ ጸንሳ ነበረ። አንተ በተገኘበት ሰዓት እና እንደዛ ሆኖ እንግዲህ ልጃቸውን በሆዷ እንደዚሁም እኔን ደግሞ በቅፏ ይዛን ያሳደገች። ምን አይነት መንገድ ሳሳደጉ ምናልባት እንግዲህ እንዴት ወድቀህ እንደተገኘ አታውቅም። ከዛ በኋላ ግን እያደግህ ስትመጣ እየበሰልክ ስትሄድ ያሉትን ነገሮች ታስታውሳለህ ብዬ እገምታለሁ። የልጅነትን እስኪ ስለዛስ። በወቅቱ እርግጥ እዛው ባደግኩበት ቦታ ላይ ክፉ ንግግሮች አሉ። እርግጥ አሁንም ህሊናን የሚጎዱ አንተ የዲቃላ ልጅ፣ አንተ የወፍ ዘራሽ ልጅ፣ አንተ የጎደሎ ልጅ። እርግጥ እዛው ቤተሰቦችም እኮ ይሉታል። ግን በህፃንነት እድሜ የምሰጠው ምንም አይነት አትኩሮት ነገር አልነበረም። ከ1 እስከ 8 ከነሱ ጋር ነው የተማርኩ። ገጠር ያው አግዛቸዋለሁ። ምንም አይነት የሚጎልብኝ እንክብካቤ የለም ነበረ። የእናትነት የአባትነት የሚባለውን ህይወትና እገዛ እያደረጉልኝ ከ1 እስከ 8 ድረስ ከነሱ ጋር ተመላልሼ ተማርኩ። ከዛ በኋላ ከ9 እስከ 12 በመማርበት ሰዓት ደግሞ እነሱ ራሳቸው ወደው ፈቅደው ወደ ዶርም አስገቡኝ። ፍኖተ ሰላም ከተማ ገባ። ተከራይተህ እንድትማር። ከዛ ያን ሲያደርጉልኝ ዩኒፎርም በወቅቱ አይሳካልኝም። በወቅቱ እዛው ዶርም ያው መቼም ሰው ሆኖ የሚያስፈልጉ ነገሮች አሉ። እነሱ ፉልፊል አይሳኩም። እና በዛ የተወሰነ ጥርጣሬ ነገር ያድርብኝ ነበር። 3 ልጆች አሉ ሴቶቹ ተከታታይ ሴቶች አሉ። እነሱ የበላይ ነበሩና እነሱ ምንም አይነት እገዛ ለኔ አያደርጉም። በዛን ሰዓት ደግሞ የመንግስት ሰራተኞች ናቸው። አሳዳጊዎቼ ምንም አይነት እገዛ ነገር የላቸውም። ቀድሜ ወይ ካልተናገርኩ በስተቀር ወይም ዛሬ ተናግሬ የዛሬ 1 ወር ከምናምን የዛሬ 1 ወር ነው የሚላክልኝ ቀለቡ። እንዲሁም የዶርም ክፍያ በሰዓቱ አይደለም የምከፍለው። ገጠር ሄድኩና ለምንድን ነው በሰዓት እንደዚህ ማታደርጊልኝ? ለምንድን ነው ሄደህ ተራራህን ጋር ተቀምጠህ እንደውስ ላደልብህ ነው እንዴ? ምን ይሄን ያክል ማስተምር ምንድነው ምናምን ነገር ብላ ምላሽ ሰጠችበት ሰዓት አለ። ግን እንደዛም ያን ያክል ስትናገር እኔ እናቴ ናት ብዬ ነበር የማስበው። ወላጆች አለመሆናቸውን የተረዳህበት ጊዜ መቼ ነበር? ስትረዳስ ምን አይነት ስሜት ነበር የተሰማህ? 9 እና 10 እንደዛ አጠናቅቄ 11ኛ ክፍል ላይ ስገባ ምንም አይነት እገዛ ጠፋ። የዛን ሰዓት ላይ በጣም ሞሮ የተለየ ስሜት ነው ነገር ተሰማኝና ወደ መከላከያ ዘርፍ ለመቀላቀል ፈለኩ። ሰኞ ተመዝግቤ ቅዳሜ ለመጫን ምናምን ነገር ሁሉ ነገሩን ጨርሼ እያለ ደሳለው አድማስ የሚባል ጓደኛ አለኝ። እሱ አይቻልም
የኛ ውጤታችን ፌል አድርጎብናል። አንተ ይሄን እንኳን እድል አግኝተህ አላ ዩኒፎርምን ደብተርን አሳክቶ ወደ 11ኛ ክፍል እንድቀጥል አደረገኝ። 11ኛ ክፍል እዛው እያለሁ ነው ምግብ አልሟላልኝ ብሎ የደረቀ የሻገተ እንጀራ አረንጓዴ ፈንገስ የሰራ የፈጠረ እንጀራ የተመገብኩበት ሰዓት ነበር። የሚገርምህ በጣም አረንጓዴ ስቦ በጣም ምበላው ሰዓት እጅግ ሲርበኝ ነገር በብረት ድስት ነገር ጣልኩና እንደ ገንፎ ሆነ። ያ ነገር የሚገርመው ነገር እንጀራ አይደለም የሚመስለው እዛው አረንጓዴ እንደሆነ ነው ይቀራል። ከዛ በኋላ ያን በማንካ ምናምን ነገር ስመገበው ወዲያው በቃ በጣም ጤናዬ ምናምን ነገር አወኩኝ። እጅግ ተጎድቼ ነበረ በጣም። ክረምት ላይ ከነሱ ጋር ሳሳልፍ ምንም አይነት ፍንጭ የማገኘው ነገር የለም። ከነሱ ጋር አሳልፌ በጋውን ወደ ትምህርት ስል ስገባ በዛን ሰዓት ላይ ክፍተት ይፈጠራል። አለመግባባት የምትፈጥሩት በዛ ሰዓት ነው ማለት ነው። ይህን ነገር ስትሰማ አንተ እነሱን ቤተሰቦችን አሳዳጊዎችን ወላጆች ናችሁ ወይስ አይደላችሁ የሚል ጥያቄ ለማቅረብ አልሞከርክም ወይስ? በወቅቱ የዛን ሰዓት ላይ የህፃንነት እድሜም ስለሆነ ያን ያክል አልጠይቅም ነበረ። እግዚአብሔር ይመስገን ከ1 እስከ 10 ደረጃ እያስኩ ነው የጨረስኩት። በጣም እየራበኝ አንጀቴን እያሰርኩ ራሴን ምታት ሲያመኝ ራሴን እያሰርኩ እንደዚህው እንትን ራሱ የሚገርም ነገር የሆነ ሰዓት ላይ በርበሬ በጥብጬ የጠጣሁበት ሰዓት ነበር። በጣም ሲርበኝ በርበሬ በጥብጬ ለራቤን ለማስታገስ ማለት ነው። እንደገና ደግሞ ሽሮ ራሱ ይሄ ሽሮውን እንደ በሶ ፍርፍር አድርጌ የበላሁበት ሰዓት ነበር። በጣም እንደዛ ሆኖ ግን በትምህርቴ ቀልድ አላውቅም። ትምህርቴ በጣም አተኩራለሁ። ለምን ተምሬ መጨረሻ ላይ ጥሩ የሆነ ደረጃ እንደምደርስ አውቃለሁ። ከ700 453 ከ400 ደግሞ 228 አምጥቼ ወሎ ዩኒቨርሲቲ ነው የተቀላቀልኩት። አዎ እና የዛኔ ማለት ዩኒቨርሲቲ መማር የምፈልገው እርግጥ እንትን ነበረ፣ ፋርማሲን መማር የምፈልግ ነበር። ግን ያጠናቀቁት እንኳን ስታቲስቲክስ ነው። ከኔ ራሱ የሚበልጡ ጓደኞች ውጤታቸው ፌል አድርጎ ነው የቀረ እና ከዛ መሀል እኔ እድለኛ ነበርኩ። አሳዳጊዎቼ ያን ያክል ያልተማሩ ናቸው። ግን ተምረው የነሱ ልጆች የወጡ ደረጃ ላይ ያሉት ሴቶች እንኳን ራሱ እኔ ሳላቅ እህቶች የምላቸው እንኳን ደስ አለህ እንኳን ራሱ አላለኝም። ጥቅምት 17 ይመስለኛል ተጠራን። አንደኛ ወደ ዩኒቨርሲቲ ወደ ደሴ ተጠራን። ምድቡም ተለቀቀልን። ከዛ ዛስኔ ለመሄድ ስዘጋጅ የሚገርመው ነገር ሴትዮይቱ ምንም አይነት ዝግጅት አድርጋ ራሱ እንኳን እኔ ለመሸኘት ዝግጁ አይደለችም ነበር። በቃ እኔ ወደ ዩኒቨርሲቲ ለመውጣት ሻንጣዬ ምናምን ነገር ሳዘጋጅ እሷ ወጣ ነው ሄደችው። እንደው ቻው ራሱ አላለች። ከቤት ወጣ ተነስታ ሄደች። ወዴት እንደሄደችም አላውቅም። ከዛ በኋላ ተነሳች ሄደች። ሰውየው እንደም ቀድሞ ነው የሄደው። በዛ በጣም እንትን አልኩኝ። በጣም በቃ አለቀስኩ። ለምን ቢያንስ በጣም ደስተኛ ሆኖ እኔን መሸኘት ሲገባቸው ለምንድን ነው ወጣ የምትሄዱ ምናምን ነገር ብዬ አለቀስኩ በጣም በወቅቱ። ከዛስ እንደዚህ ከሆነ እንዴት ሄድክ? ጓደኞች አሉ ባጃጅ የሚሰሩ በላይነህ የሚባል ጓደኛ አለኝ። እንደዚህም ሌሎችም አሉ። እነሱ ጋር ደወልኩ። ቀጥታ ደወልኩና የኔ ይህን ያህል ብር አለኝ፣ ትራንስፖርት እንደዚህ ተቸገርኩ፣ ወደ ዩኒቨርሲቲ ልገባ ፈልጌ ነበር ምናምን ነገር ስለው 500 ብር ቀጥታ አስገባልኝ። ከዛ 500 ብር ቀጥታ ሲሰጠኝ እኔም ያለኝን 300 ብር ምናምን ይመስለኛል የኔ ያለችኝ ያችን ጨምሬ 800 ብር ይዤ ወደ ደሴ ካምፓስ ሄድኩ። እዛም ሂጄ በቃ በጣም ተሰቃየሁ። የሚደውልልኝ የለም። እንደዚሁም በዓላት ምናምን ነገር እንኳን ራሱ ሲደርስ በዚህ ይሄን ነገር ተጠቀም ይሄን ነገር አድርግ ምናምን ነገር ብሎ እንኳን ራሱ የበዓል ሙያ ምንም አይነት ብር ነገር መገዛ አይደረግም። የሚሰጡን ሃንዳውቶችን እነሱን የግድ ኮፒ ማድረግ አለ። እነዚህ ነገሮች እንዴት አለፍካቸው? እነሱ እንትናቸውን ከሰጡኝ በብዛት ሃንዳውታቸውን ሜን ፖይንቶችን የምላቸው ደፍተሮ ላይ አሰፍራለሁ። ደውዬ እነሱን ብር ላኩልኝ ስላቸው የምትላክልኝ 500 ብር ነበር። ከበር ራሱ ያደርግልኝ ብድሬ። ፈርስት ሴሚስተር አጠናቅቄ ወደ ሰከንዱ ልንገባ ነው። የዛን ሰዓት ላይ ሲሆን መቀጠል እንደማልችል ሳቀው የሚገርም ነገር ወደ ገዳም ልገባ ራሱ ፈለኩኝ። ይሄ ዓለም እንደዚህ ከገፋኝ ማንነቴን እንትን ካልኩኝ ለምን ወደ ገዳም አልሄድም? በቃ ምክንያቱም ቤተሰብ ከነቤተሰቡ እርግጠኛ ወላጆች ናቸው፣ እናት አባቶች ናቸው፣ እህት ወንድሞች ናቸው ብዬ ከነሱ እርዳታ እንዳልጠይቅ ከበፊት ላይ ስማር ያሳጡኝ ነገር አውቀዋለሁ። እንደማለቅስበት ራሱ ሰዓት አለ። በቃ ለምን ብትለኝ መቀየሪያ ካልሲ ራሱ አጥቼ ካልሲ ሸቶ ዶርም ስገባ ጫማዬን እንዳላወልቅ ይከለክሉኝ ነበር ጓደኞቼ። አሁን እሱን ስደውልለት የለንም ግን የሚሰጡ ከሆነ ቆይ እነሱ ልጠይቅ ነው የሚለው። የሚገርም ግን እሱ መሬት ተሰጦት በቆሎ ያመርታል፣ በርበሬ ያመርታል። የሚገርም ከብት ራሱ አለው። መጨረሻ ላይ ያለኝ አማራጭ
የተማሪ ፕሬዝዳንቶች እዛው ቆዩ ወደኋላ ትፈልጋለች ስለተባለ ከነሱ ጋራ በረከትን ነግሬ ከነሱ ጋር ሁኜ የቀን ስራ ልሰራ ፈለኩ፣ ግንባታ ስራ። እዛ ስፈልግ ግን የሴትዮይቱ እኔ አጎቴ የምለው የሴትዮይቱ ወንድም ጎንደር ሳሙና ፋብሪካ ይሰራ ነበር። እሱ ደወልና ጠየቀኝ። እንዴት ነህ ምናምን ነገር አለኝ። ከዛ ሰላምታ ተቀያየርና ለመውጣት ፈልጌ ነበር እንደዚህ አልኩና ችግሬን አስረዳው። 1000 ብር ላከልኝ። 12ኛ ክፍል ልገባ ውጤት ስጠብቅ ማለት ወደ ዩኒቨርሲቲ ልገባ 12ኛ ክፍል ውጤት ስጠብቅ ምን አለኝ መሰለህ? አንተ የድንግል ማርያም ስጦታዬ ነህና የክርስትና እናትህም እሷ ናት ነው ያለኝ። ስለሆነ የድንግል ማርያም ያደራ ልጅ ነህና ስትመረቅ ላማር እጄ ነው ማስመረቅህ ነበር ያለኝ። ግን ወደ ዩኒቨርሲቲ ልሄድ ልትገባ ውጤት ስጠብቅ ከዛ እንደዛ ያለው ግን በኋላ ይሄ ነገር ለእኔ ጥያቄ ይፈጥር ነበር። ያደራ ልጅ እንዴት ሊል ይችላል እንዴ አባቴ አይደለም ወይ ምናምን ነገር ብዬ በወቅቱ የተወሰነ ሂንት ነገር አገኝና ግን ጸጥለዋለሁ። ግን ከመጠየቅ እቆጠባለሁ። የሆነ ሰዓትም ጠይቄው ወደ 11ኛ ክፍል ምናምን አካባቢ እያለሁ እንደዛ ሲረበኝ ሲቸግረኝ ጠይቄው ራሱ ከተማርክ ዝም ብለህ ተማር አሊያ መጣህ ወጣህ ገጠር ተቀመጥ ያለኝ ሰዓት ነበረ እንጂ ስለዚህ ጉዳይ አትጠይቀኝ ምናምን ነገር ብሎኛ ቃል እንትኑ 2ኛ ዓመት ሲቀጥልልህ 2ኛ ዓመት ላይ ወደ ከነሱ ጨርሼ ወደ ዩኒቨርሲቲ ልገባ ስል እንደዚያው ትራንስፖርት ስጠይቅ ጭራሽ ተከለከልኩ። የለንም የቤተሰብ በጣም ትልቅ በሬ ነበረ። የቅዱስ ዮሐንስ 42000 ብር ሽጦ በአካውንት ይዟል የቤተሰብ ብር። ግን ያም ሆኖ ስጠይቀው ትራንስፖርት ብር የለኝም ማለት ያለችኝም 1300 ብር ናት። የከብት ሳር ልከራይበት ነው አለ። ከዛ ልክ ልጁ ወጥቶ እንደሄደ ቀጥታ የሱን ሻንጣ ነው ያወረድኩት። የሱን ሻንጣ አወረድኩና ከግድግዳ ላይ ቀጥታ ሱሪውን አውጥቼ 1300 ብር ብሎኝ አይደል ቅድም ያን 1300 ብር አወጣሁ። ከዛ ልክ ያን ብር ኢሚዲየትሊ አወጣሁና እጄ ተነስቼ ወደ ደሴ ሄድኩኝ። እዛ ከገባሁ በኋላ በ3ኛው ቀን ደወለልኝ እሱ ልጁ፣ አንተ ወፍ ዘራሽ፣ አንተ ጎደሎ፣ ቤተሰባችን የወደቅብን መርገምት ቤታችን ትጥለው ምናምን ነገር አለኝ። ታውቃለህ ያን ብር ወሰድክ ብሎ ማለት ያ ብር ደግሞ ከባድ ነው። በቃ ለምን እንደዚህ ይለኛል ቢያንስ። ከዛ በኋላ 2ኛ ዓመት ቀጠልኩ። ለምሳሌ ግጥም የመጻፍ ሙዚቃ ከነዜማው የማንጎራጎር እንደዚሁ እስክስታ ትሬኒንግ የተወሰነ ትላለሁ እንጂ አሁን እስክስታ ቮካል ትሬኒንግ ይሄን ራሱ ወስጄ አሁን መስራት እችላለሁ። የሚገርም ነገር ምንም ይሄን ትሞክራለህ? እሞክራለሁ። እና ሲከፋኝ መጽናናባቸው ከዲፕሬሽን የምወጣባቸው አሉ ብዙዎቹ። በዚህ ነው እንትን የምትለው ማለት ነው? በዚህ በብዛት አሁን እጽናናለሁ። በቃ በብቸኝነቴ በጣም ስለሚሰማኝ ማን ነው የኔ ወዳጅ ብዬ ርዕስ ጻፍኩ እና ይሄን ማን ነው የኔ ወዳጅ ብዬ ርዕስ ጀመርኩና ቀጥታ ሙዚቃን በእንጉርጉሮ መልኩ እንትን ያልኩት እና እንደዚህ ሆኖ እንደማልኩ ማን ነው የኔ ወዳጅ ማን ነው የኔ ያለኝ ወደቅ ሆይ ተነሳ አለሁ የሚል ወጣህ ወይስ ገባህ እንዴት ነህ የሚል ብዬ ጻፍኩኝ እና ከዛ በጣም የሚገርም ድምጽ ነው ያለው። ፀሐይ ይባላል። ምርጥ ልጅ ነው። ከዛ በኋላ ያለውን 4ኛ ዓመት ጨርሼ እስከ ግራጁዌሽን እስከወጣ ድረስ ያደረገልኝ እገዛና ሙሉ ድጋፍ በሱ ነው የጨረስኩት ብላ አልሳሳትም። 2ኛ ዓመትን ጨረስኩኝ። ከዛ በኋላ መመለሻ ጠፋ። ላኩልኝ ምናምን ነገር ስል የማዳበሪያ እንደዚህ አድርገናል፣ ማዳበሪያ ቸግሮናል፣ ክረምቱ ምናምን ነገር ስለገባ ኦልሬዲ የለንም ምናምን ነገር። ሌላ ሰው ድጋፍ ያደርግላል ብለው ስለሚያስብ ነው ወይስ ደግሞ እዛ ቤት እንዳትሄድ ፍላጎት? ከዛ ምንም የሚያውቁት ነገር የለም ማለት እገዛ ምናምን ነገር የሚያደርግልኝ ሰው እንደሌለ እነሱ ያውቁታል። ከግቢ እንደወጣ ቀጥታ እነሱ ጋር አግዛቸዋለሁ። ግን ዋናው ስራ ላይ እኮ ትሄዳለህ። በጋ ላይ አሁን ለምሳሌ ስብሰባው ምናምን ነገር አለ፣ ይሄን አላገዝም እና እነሱ ብሎ የሚያስቡት እዛ በቃ ቁጭ ብዬ ደልቶኝ ምን ብሎኝ እንደምቀመጥ ነው የሚያስቡት። 2ኛ ዓመት ጨርሼ መመለሻ ጠፋ። ያለኝ አማራጭ የጤና ተማሪዎች የላብራቶሪ መስሪያ ህንፃ ይገነባል። እዛ ህንፃ ቀጥታ የቀን ስራ ነው የገባው። የሚገርመው 200 ብር ነበር የቀን ስራ። ያ ግንበኛ ረዳቱኝ የገባው 5 ቀን ውስጥ 1250 ብር ማለት ያገኘ
ትራንስፖርት ምናምን ነገር ቻልኩኝ። ወደ ቤተሰብ ተመለስኩበት። አቀባበል ምናምን ነገር ተደርጎልኝ ጭራሽ አያውቅም። ስሄድ እንደውም በብዛት ሰው አላገኝም። ቤት ውስጥ በተዘጋ ቤት ነው የምገባው። እነሱ በቃ ወደሆነ ቦታ እንግዲህ እንደምመጣ ነግራቸዋለሁ። ግን ወደሆነ ቦታ ሄዶ ምናምን ነገር እንደዚህ እዛ ይቆይ ቤቱ ዝግ ይቆይ እዛ ከፍቼ ምናምን ነገር የምገባው እና ከዛ እንደዛ ሆኜ ቆየሁኝ። ከነሱ ጋር ክረምት እንትን አልኩኝ። ሳሳልፍ ክረምትም ቢሆን ለሶስተኛ ዓመት የሚያስፈልጉ ነገሮች ስላሉ ከነሱ የተወሰነ ስራው ጋፕ ሲል የቀን ስራ መስራቴን አላውቀውም። ከነሱ ወጣ እያልክ የቀን ስራ እሰራለሁ። የግድ ማሟላት ያለብኝ ነገር አለ። እንደማይረዱኝም እርግጠኛ እንደዛ ስለሆነ ልክ ክረምት ላይ ጭቃ ስራ በተለይ ጭቃ ልስን ምናምን ምርጋል ላይ ቤት አዲስ ቤቶች ምናምን እነሱ ጋር እሰራለሁ በጣም። ከዛ በኋላ ተነስቼ ወደ ሶስተኛ ዓመት ሄድኩኝ። አዛ ሶስተኛ ዓመት እንደዚሁም በሲቃይ አለቀ። ፋሲካ እንደገና እንደዚሁም በዓላት ነገር ሲመጡ ጓደኞቼ ሼር አድርገው የኔ ያዋጡልኝ። አራተኛ ዓመት መጨረሻ ዓመት ሱፍ ማሰፊያ ቀን ደረሰ። ሱፍ ማሰፊያ ቀን ሲደርስ ለማንም አልተናገርኩም፣ ለማንም አላልኩም። እንደነገርኩ ፀሐዬ ያውቃል የሚረዳኝ እንደሌለ ነግሬዋለሁ። የሚገርመው እኔ ሲርበኝ አብሮ ይራባል፣ ሲጠማኝ ይጠማል። የሚገርም ልጅ ነው በቃ የሚገርም እና ከዛ የሱ 13 ሺህ ብር ተላከለትና አምባሳደር ግዛ ተባለ። አይ እኔ አልፈልግም አምባሳደር አልገዛም ምናምን ነገር አለና እኔን ይዞ ሄዶ ሱፍ አብረን ተለከለ እና ስንመረቅ እንትን ሱፉ ተሟላ፣ ሸሚዙ ሱፉ ተሟላ፣ ሱሪ ተሟላ። ግን ምኑ ቀረ? ሸሚዝና ከራባት ቀረ። ይሄን ነገር ለማድረግ ምንም ነገር የለኝም እጅ ላይ አንተ ምንም ነገር የለም። እሱም ጨረሰ ነገር ማድረጋችን ብር እሱም ጨረሰ፣ እሱም የተላከለትን ጨርሷል ማለት ምንም ነገር የለኝም። ከዛ በኋላ በቃ ያለኝ አማራጭ ምናምን ነገር እንደዚህ እንደነገርኩ ቀጥታ እሷ ላይ ነው የደወልኩት። እዚህ ከአዲስ አበባ ልጅ ጋር እዚህ ካለችው ጋር የመምህሯ ደውዬ እዛው ፍኖተ ሰላም ዙሪያ መምህር የምትሰራለች የእሷ ታላቅ ደግሞ የእሷ ስደውልላት አረ እንደዚህ ሁኜ ወጪ አውጥቼ ልጅ ታሞብኝ እንደዚህ ምክንያት መላ ነገር ፈጠረች። እንግዲህ የሚገርመው ባለቤቷም መምህር ነው፣ እሷ መምህር ናት። የሁለት ደሞዝ ነው የሚያገኙት። ያን ያክል እኔን ለመርዳት የ1 ሺህ ብር 2 ሺህ ብር እርዳታ የሚያስቸግር ነገር አይደለም ነበር። ባል ደገምኩና ለሷ ደወልኩላት። አስደውላት የሚገርምህ ያንተ መመረቅ ለኔ ምን ነው ማለት እዚህ ያለችው ማለት ከዛ በቃ አለ አይደል ቢያንስ መርዳት ካልቻልሽ አልቻልሽም፣ ግን መጥፎ ነገር መናገር ለምን አስፈልገ ምናምን ነገር አልኳት።